አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የመዲቲው ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣሁት እናንተ የጠየቃችሁኝን ጥያቄ ለመመለስ እሞክራለሁ ማለት ነው። ስለዚህ ውዶቼ ጥያቄያችሁን እንዲመለስላችሁ ቪዲዮውን እስከመጨረሻው ድረስ መከታተላችሁ እንዳትረሱ። ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለመዲቲው አዲስ ከሆናችሁ መዲቲውን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። መጀመሪያው ጥያቄ በአላህ ፓስወርድ ያልሽው ስልካችን ስንገዛ የሰጠነው የስልካችን ፓስወርድ ነው ወይስ ዩቲዩብ ስንከፍት የምናስገባው? ፓስወርድ ማለት ባለፈው ቪዲዮ ፓስወርዳችሁን እንዳይጠፋባችሁ ባልኩት ቪዲዮ ላይ ነው። እሱ ማለት ዩቲዩብ የከፈታችሁበት ኢሜል አለ። ያንን ኢሜል ስትከፍቱ አዲስ ኢሜል ስትከፍቱ ግዴታ ፓስወርድ ያስፈልጋቸዋል። ስለዚህ ዩቲዩባችሁን የከፈታችሁበትን ኢሜል ስታስገቡ ያስገባችሁትን ፓስወርድ ማለት ነው። ስለዚህ ስልካችሁ ላይ የተለያዩ ኢሜሎች ሊኖሩ ይችላሉ። ነገር ግን እናንተ በጥንቃቄ መያዝ የሚገባችሁ ምንድነው ዩቲዩባችሁ የከፈታችሁበት የኢሜላችሁን ፓስወርድ ነው ማለት ነው። ኛው ጥያቄ እህቴ በጣም እናመሰግናለን፣ አንድ ነገር አግዥኝ። አንደኛ ፖስታ ስላልተላከልኝ ኮድ እንዲልኩልኝ 2 ጊዜ ልኬያለሁ፣ ስንት ነው የሚቀረኝ? ሌላው ደግሞ ብሩ ወደ አካውንት ሲገባ ስንት ቀን በአየር ላይ ይቆያል? ገብቼ ስልኬን ሳየው 0 ነው የሚለው፣ አካውንት ቼክ ሳደርግ አልገባም። ኮድ እንዲልኩላችሁ መጠየቅ ያለባችሁ 3 ጊዜ ነው። እሱም እንዴት ነው? የመጀመሪያውን በጠየቃችሁ በ21 ቀን፣ ከዛ ደግሞ ደግማችሁ ሁለተኛውን በ21 ቀን፣ እንዲሁ ደግሞ ሶስተኛውን 21 ቀን እየቆያችሁ 3 ጊዜ መላክ ትችላላችሁ ማለት ነው። ሌላው ደግሞ ብሩ አየር ላይ ስንት ቀን ይቆያል ተባለው ቢያንስ ከ3 እስከ 5 ቀን። እኔ በ21 አስገቡልኝ፣ በ25 ገብቶልኛል ቼክ ሳረግ ማለት ነው። ስለዚህ በነገራችን ላይ ዩቲዩብ ከፍሏችሁም 0 አያደርገውም። ምናልባት ወደ አድሰንስ ገብቶ ሊሆን ይችላል እንጂ እኔ አሁን የከፈለኝ ብር ለራሱ እዛው አድሰንስ ላይ ነው የሚቀመጠው እንጂ በፍጹም 0 አይሆንም። ስለዚህ እንዴት እንደሚከፍላችሁ ደግሞ ልንገራችሁ። መጀመሪያ 28 ቀን የሰራችሁት ዩቲዩብ የሰራችሁት 10ም 20ም 30ም ቢሆን ያ ዩቲዩብ ስቱዲዮ ላይ ይቀመጣል ማለት ነው። ከዩቲዩብ ስቱዲዮ በቀን 3 በፈረንጆች ወደ አድሰንስ ይላካል ማለት ነው። ወደ አድሰንስ ሲላክ ዩቲዩብ ስቱዲዮ ላይ ያለው ብራችሁ 0 ይሆናል ማለት ነው። ካልሰራችሁበት የ28 ቀኑ ተነስቶ ወደ አድሰንስ ሲሄድ እናንተ ዩቲዩብ ስቱዲዮ ውስጥ ገብታችሁ ስታዩ 0 ሊያሳያችሁ ይችላል። ስለዚህ ወደ አድሰንስ በቀን 3 የሄደው ራችሁን የእናንተን ኢንፎርሜሽን ቼክ ካደረገ በኋላ በ21 በፈረንጆች ለእናንተ ያስገባላችኋል ማለት ነው። የሚቆየው በጣም ቆየ ከተባለ ከ5 ቀን በላይ አይቆይም ማለት ነው። እናንተ ግን ዩቲዩብ ስቱዲዮ ገብታችሁ ስታዩት ገንዘባችሁ 0 የሚሆነው ወደ አድሰንስ ስለተላከ ነው እንጂ ወደ ባንክ አካውንታችሁ ስለገባ አይደለም ማለት ነው። በቀን 3 ነው ደግሞ በፈረንጆች በቀን 3 ነው ወደ አድሰንስ የሚላክላችሁ። ከአድሰንስ ደግሞ ወደ እናንተ አካውንት የሚገባው በፈረንጆች በ21 ነው ማለት ነው። ሶስተኛው ጥያቄ በማንኛውም ስልክ መክፈት ይቻላል እህቴ እስኪ ንገሪኝ። አዎ ማንኛውም ስማርት ስልክ ካላችሁ ዩቲዩብ መክፈት ትችላላችሁ። ሶስተኛ ጥያቄ የኔ ጥያቄ በዱባይ ቁጥር ከፍቼ ነበር፣ አገር ሲሄድ ያስቸግረኛል ወይ መልሽልኝ በአላህ። እዚህ ኢትዮጵያ ስትመጪ እዛ ከፍተሽ እንደውም አሁን ላይ በጣም አንቺ እድለኛ ነሽ። ኢትዮጵያ ውስጥ ቬሪፋይ እየተደረገ አይደለም በኢትዮጵያ ስልክ ቁጥር ማለት ነው። ስለዚህ አንቺ በውጭ ቬሪፋይ ካደረግሽ በኋላ እዚህ ሀገርሽ ስትመጪ መቀየር ትችያለሽ። እኔም በሳውዲ ከፈትኩት፣ ነገር ግን እዚህ ሀገሬ ስገባ በኢትዮጵያ ቁጥር ቀይሬያለሁ። መቀየር ይቻላል፣ ምንም ችግር የለውም። ሌላኛው ጥያቄ ሰላም የኔ እህት፣ የኔ ዩቲዩብ በሳውዲ ቁጥር ነው የከፈትኩት፣ ኮድ የለኝም፣ ስሜንና ቁጥር ነው የከፈትኩትና አሁን ኢትዮጵያ ልገባ ስለሆነ ተገባሁ በኋላ መቀየር እችላለሁ አልችልም የኔ እህት? ምክንያቱም እየሰራሁበት ስለሆነ በዚህ ነው መቀጠል የምፈልገው። ሌላ ተምከፍት 1 ወር ነው የቀረኝና ንገሪኝ እሺ ማማ። ይቻላል፣ ከመጀመሪያው ጥያቄ ጋር ተመሳሳይ ነው። ይቻላል። እኔም የከፈትኩት በሳውዲ ስልክ ቁጥር ነበር። እዚህ እናንተ አገራችሁ ስትመጡ ስልክ ቁጥራችሁን መቀየር ትችላላችሁ ማለት ነው። ሌላኛው ጥያቄ ነው ሰዓት የምንሞላው ጥያቄ በጣም በተደጋጋሚ ብዙ ሰው ጠይቆኛል ማለት ነው። ሰዓት የምትሞሉት ብዙ አማራጮች አሉ። ነገር ግን በተሻለው አማራጭ ምንድነው? ሰዎች ሊወዱት የሚችል ቪዲዮ መፖሰት ነው። ለምሳሌ የ10 ደቂቃ ቪዲዮ ሰዎች ወደው ካዩላችሁ እስከ መጨረሻው ብዙ ሰዎች ባዩት ቁጥር የእናንተ ሰዓት ደግሞ በዛው ልክ ይጨምራል ማለት ነው።
ስለዚህ ማድረግ ያለባችሁ ሰዎች ሊወዱት የሚችሉ ቪዲዮ ሳትሰለቹ ደጋግማችሁ መፖሰት የሆነ ሰዓት ዩቲዩብ ሪኮመንድ ያደርግላችሁና ያ ቆንጆ ቪዲዮአችሁ ብዙ ሰው ጋር ሲደርስ ሰዓታችሁ ምናልባትም በአንድ ቪዲዮ ሰዓታችሁ ሊሞላ ይችላል። ነገር ግን እናንተ ትዕግስት ሊኖራችሁ ይገባል። ድግግሞሽም ሊኖረው ይገባል። ሁሌ መፖሰት አለባችሁ። ሁሌ በፖስታችሁ ቁጥር መፖሰት ብቻ ሳይሆን አሪፍ ቪዲዮ መሆን አለበት። አሪፍ ቪዲዮ ሲሆን የሆነ ሰዓት ዩቲዩብ ሪኮመንድ ሲያደርግላችሁ ሁሉም ሰው ሲመለከተው ምናልባት በሶስተኛ በአራተኛ ወራችሁ ሊሆን ይችላል። የዛኔ እናንተ ሰዓታችሁን በአንድ በሁለት ቪዲዮ ልትሞሉ ትችላላችሁ ማለት ነው። ሌላኛው ጥያቄ ዩቲዩብ ከከፈትኩ 2 ዓመት ሆነኝ፣ በዛው ብቀጥል ሞኔታይዝ መሆን ይቻላል ወይስ አዲስ ግድ ነው? መቀጠል ትችያለሽ። ምክንያቱም ዩቲዩብ ብዙውን ጊዜ ኤክስፓየርድ ያደርጋል ምናምን ነገር የሚባለው ሰዓቱ ነው እንጂ ራሱ ዩቲዩብ አይደለም ማለት ነው። የዛሬ 2 ዓመት ብትከፍቺውም ነገር ግን ሰዓት መቁጠር የሚጀምርልሽ አንቺ ቪዲዮ መፖስት ስትጀምሪ ከዛ ቀን ጀምሮ አንድ ብለሽ መቁጠር ትጀምሪያለሽ ማለት ነው። ስለዚህ በአንድ ዓመት ውስጥ አንቺ ያንን 1000 ሰብስክራይብ ከሞላሽ ሞኔታይዝ ማድረግ ትችያለሽ። ነገር ግን ሌላ ዩቲዩብ መክፈት አይጠበቅብሽም። እኔ ከ6 ከ7 ዓመት በፊት የከፈትኩትን ነው አሁን ከ2 ወር በፊት ሞኔታይዝ ያደረኩት ማለት ነው። ስለዚህ ከዩቲዩቡ ችግር የለውም። ነገር ግን በዚህ 2 ዓመት ውስጥ የሰራሽው ሰዓት ካለ ያ ሰዓትሽ ኤክስፓየር ዴት ያደርጋልና ሌላ እንዳዲስ አሁን ስትጀምሪ ነው ሰዓት እንዳዲስ መቁጠር የሚጀምረው ማለት ነው። ሰብስክራይቡ ግን ምንም አይሆንም። ስለዚህ በዛው በከፈትሽው መቀጠል ትችያለሽ። ሌላኛው ጥያቄ እህቴ ከቻልሽ ጥያቄ መልሽልኝ፣ ዩቲዩብ እንዴት ገንዘብ ማስላክ እንዳለብን አጠቃላይ ሂደቱን ቪዲዮ ብትሰሪልን ወይም በዚህ ኮሜንት ላይ ብትጽፊልኝ ደስ ይለኛል። መጀመሪያ በዩቲዩብ ተከፋይ ለመሆን 1000 ሰብስክራይብ እና 4000 ሰዓት ያስፈልጋል ማለት ነው። እሱም ከሞላችሁ በኋላ ሞኔታይዝ ታደርጋላችሁ፣ ቬሪፋይም ታደርጋላችሁ። መሙላት ያሉባችሁን ነገሮች ከሞላችሁ በኋላ ሞኔታይዝ ዩቲዩብ ከተቀበላችሁ ሞኔታይዝ ይሆናል ቻናላችሁ ማለት ነው። ሞኔታይዝ ከሆነ በኋላ ማስታወቂያ ቪዲዮአችሁ ላይ ይገባል ማለት ነው። ስለዚህ እናንተ ቪዲዮ የምትሰሩ ከሆነ ገንዘብ ማስቆጠር ትጀምራላችሁ ማለት ነው። ልክ 10 ዩሮ ከሞላችሁ በኋላ ዩቲዩብ የእናንተን አድራሻ እንድትሞሉለት ኢሜይል ይልክላችኋል ማለት ነው። እንዲሁም ደግሞ 6 ዲጂት ኮድ የሚላካልና እሱን የምትልኩበት ደግሞ ፖስታ ቁጥር እንድታስገቡ ይጠይቃችኋል ማለት ነው። ስለዚህ እነዛን የራሳችሁን የግል መረጃዎች ፓስፖርት፣ ፖስታ ቁጥር፣ የተለያዩ ነገሮች ከሞላችሁ በኋላ ዩቲዩብ በፖስታ ያንን 6 ዲጂት ቁጥር ይልክላችኋል ማለት ነው። ከላካላችሁ በኋላ ታስገቡና የባንክ አካውንታችሁን ታያይዛላችሁ ማለት ነው። የባንክ አካውንታችሁን ካያያዛችሁ በኋላ እናንተ እስከሰራችሁ ድረስ ቪዲዮ መስራት እስካላቆማችሁ ድረስ በየወሩ በቀን 21 ሁሌም ወደ አካውንታችሁ ገንዘብ ይገባል ማለት ነው። ሌላኛው ጥያቄ ሰዓትና ሰብስክራይብ ለመግዛት ፈልጋለሁ ግን እንዴት? ልጆች ሰዓትም ሰብስክራይብም የሚሸጡ አሉ ማለት ነው። ነገር ግን በፍጹም ለእናንተ የማልመክረው ነገር እናንተ ባትገዙና ራሳችሁ ከፍታችሁ ራሳችሁ የዩቲዩብ ቻናላችሁን ብታሳድጉ በጣም አሪፍ ነው ማለት ነው። ነገር ግን እናንተ በጣም ተዘጋጅታችሁ መስራት ያለባችሁ ነገር ብዙ ቪዲዮ ሰርታችሁ ማለት ከገዛችሁስ በኋላ እናንተ ሰዓት መምራት ያቃታችሁ ብር መስራትም ሊያቅታችሁ ይችላል ማለት ነው። ሞኔታይዝ ሆነ ማለት ብር ይቆጥራል ማለት አይደለም። እናንተ ካልሰራችሁበት በየቀኑ ወይም በሳምንት 2 ቪዲዮ ወይ በሳምንት 1 ቪዲዮ ካልፖስታችሁበት ዩቲዩብም አይከፍላችሁም ማለት ነው። ስለዚህ ከዛ ይልቅ እናንተ ሰዓታችሁንም ሞልታችሁ ሰብስክራይባችሁንም ሞልታችሁ በራሳችሁ መንገድ ሞኔታይዝ አድርጋችሁ ብትሰሩ በጣም አሪፍ ነው ማለት ነው። ነገር ግን ገዝታችሁ ከዛ እስከገዛችሁስ በኋላ እንዴት ነው ቪዲዮ ባትሰሩበትስ? ካልሰራችሁበት ዩቲዩብ ስለማይከፍል በግሌ ሰዓት የሚሞላ ሰብስክራይብ የሚሞላ ሰው አላቅም። ሌላኛው ጥያቄ መዲ በአንድ ቀን 2 እና ከዚያ በላይ ብለቅ ምን ችግር አለው? ምንም ችግር የለውም። እንደውም በጣም አሪፍ ነው። ከቻልሽ በቀን 2 በጣም አሪፍ ነውና
ይቻላል፣ ችግር የለውም። ከተቻለ ቪዲዮ መፖሰት ከተቻለ ምንም ችግር የለውም፣ መልቀቅ ትችላለሽ ማለት። ውዶቼ የዛሬው ቪዲዮ ይህንን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለመዲቲዩብ አዲስ ከሆናችሁ መዲቲዩብን ሰብስክራይብ ያደርጋችሁ ቤተሰብ መሆን ትችላላችሁ ማለት ነው። በሌላ ቪዲዮ እናንተን ይጠቅማል ብዬ ባሰብኩት ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።